አብራችሁኝ ሆኖ እናም ወደ ጤባ ቤት እያርኩ ነው። እንደምታስ መንገድ ላይ ነው። ግን በደስታ መካከልም ሀዘን አለ እንደሚባለው ወድቄውት እጅን ወጋኝ ማለት ነው። እጅ ራሱ እንደምታስ ደምቷል። ይኮሽምሾ ነው የወጋኝ ወድቄው ላይ ብቻ አልሐምዱሊላህ ደረስኩ እያልኩኝ እየተጣደፍኩኝ እየሄድኩ ነበርና ወደኩኝ እላችኋለሁኝ። ለማንኛውም የተቃረምን ነው ትንሽ ነው የቀረኝ ማለት ነው። እሷ ቤት አጠገብ ምናምን እንድደርስ እና የዛሬው አለባበሴ ደግሞ እንዴት አያችሁት? ምናምን እንደዚህ ለብሼ ነው ምናምን የሚሄደው እንግደኝነት ማለት ነው ሰፈር ስለሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኛ ደህና ነን አልሐምዱሊላህ። ዛሬም ሰብሰብ ብለን በጀማዓ መጥተናል ጦይባ ቻናል ቤት ማለት ነው። እንግዲህ በየሳምንቱ እንገናኛለን ባልነው እንትን መሰረት ተገናኝተናል ማለት ነው። ከቤት ደግሞ ወጣ ብለን ኢንሻአላህ እንሰራለን። ግን ቤታችንን መተዋወቅ ስላለብን መታየት ስላለብን እንግዲህ ቅድሚያ ከቤት ነው የሚጀምረው። ስለዚህ ዞር እያልን እህቶቻችን ጋር እንተዋወቃለን። ከዛም በኋላ ወጣ እያልን እናሳያችኋለን ማለት ነው። ሀባይቦቼ እንግዲህ ዛሬ እንደምታውን ፋ ብለን ማለት ነው አንፈብን ምናምን የመጣ ነው። እህቶቻችን ፋፊም ዛሬ እንደዚህ ፋ ብላ ነው የመጣችው። አዎ ሙሽራ ብላችሁ እንግዲህ ሙሽራ ሆነሻል ምንድነው የምትሽኮረመው ምናምን እያላችኋት ነበረ። አምሮባት ተውባ ከች ብላለች። ያው ድፍረት ያስፈልጋል ዩቲዩብ። እሷ ደግሞ በቃ አይናፋርነት ስለምታበዛና ካሜራ ጋር ያላት ግንኙነት አዲስ ስለሆነ ነው። ወደፊት ያው ትሰራለች። ያው እኛም ጋር እየተገናኘች እንደዚህ እየተጫወትን እያወራን ማስተካከል ያለብን እያስተካከል፣ እናንተም ደግሞ በኮሜንት ማስራት ያለብን ነገር ወይንም ማስተካከል ይሄ እንደዚህ ነው ብላችሁ የእህትነት ምክር ከመከራችሁን ማስተካከል ያለብን እናስተካከላለን። ሀባይቦች ያው እኛ ዛሬ ድምቅ ብለናል። እንደምታዩት ቡናው አልቀረ፣ ሁሉ ነገር የሚጠጣው የሚበላ ሁሉ ነገር በአማረ ሁኔታ ነውና የጋበዘችን የተቀበለችን ከልብ እናመሰግናለን። እህታችን በቤትሽ ስለጋበሽን ስለተዋወቅንሽ ቤትሽንን ስላየልሽ ማለት ነው። እና እህቶቼ እንግዲህ እስኪ እንደው ዛሬ ግንኙነታችን እንዴት አያችሁት? እኔ ግን ማለት ነው ሆዴ በጣም ሞልቶብኝ ዛሬ ማለት ነው ማራም ተፈቶኛል። እንግዲህ ጦይባ ዛሬ ማለት ነው በቃ ቀለቧን ማለት ነው የወርቅ ቀለቧን ነው መሰል ዛሬ ጥርግ አድርገን የበላ ነው ማለት ነው። ሁላችንም እንደርጉስ ቀፍደር እያልን ለግድ ነው ቁጭ ያልነው እንቅልፍ እያለን ማለት ነው። እንግዲህ በጣም ደስ በሚል መልኩ አሳልፈናል። ጦይባዬ እንግዲህ ዝግጅት ብላ ፈንደቅደቅ ብላ ጠብቃናን ላይ በሚያምር ሁኔታ እንግዲህ ሀያቷም አፊዋም ይርዘም እያልን እንግዲህ ዱዓ አድርገንላታል ማለት ነው። ወደፊት እንግዲህ ደግሞ የተገናኘን ጥሩ ነገር እንሰራለን። በየቦታው ዘወር እያልን እናስጎበኛችኋለን ማለት ነው። ብቻ ደስ ብሎኛል ማለት ነው። ያው ሆዴ ከብዶኛል እንጂ ሌላ ነገር የለም። አንሷ እየታስቀናለች እረሳው እንጂ እንዴ ዋናው ያው እውነቷን ነው። እኔ እኮ ያው ትንሽ ጎማውን ከፍ አደርገዋለሁ እንደዚህ ለዛ ነው። ብቻ ሆዲ መርቅ እንደሚባለው ሆድ ነው የሚመርቀው ማለት ነው። እና ምሳችን ድብና አድርገን ቡናችን ጠጥተን ምናምን ለምን ቪዲዮ አንሰራም ብለን እንግዲህ እየሰራን ነው ማለት ነው። ፋፊ ማለት ሲጨምሪበት ጨምሪ ሙሽራ መስላቶች ይሆናለች። አሁን እንግዲህ ያው አሁን እኮ በቃ ምክራችሁን ተቀብያለሁ። ምንድነው የሚያሸፋፍንሽ ምንድነው እያላችሁ ስለነበረ በቃ ይሄው እንግዲህ ምንም ችግር የለም። እንግዲህ አሁን በኋላ ያው ተወሰነ መልኩ ያው አልሸፋፈንም ችግር የለም። እና ለማንኛውም ያው ዛሬ ተሰናግደናል በጥሩ ሁኔታ በሚያምር ደስ የሚል ሁኔታ። እንደገና ደግሞ ያው መብላትን መጠጣቱ ምንም ሳይሆን ያ እንደዚህ ተሰባስቦ ራሱ ፍቅርን መግለጹ በቃ የመጠያየቁ ሰላምታ ጥሩ ነው ተብሎ የለም ሰላም መባባሉ ኸይር ነው። ኢንሻአላህ ደግሞ እናንተ ይሄንን ያው በበጎ መልኩ አይታችሁ ሼር ላይክ
የእናንተ እኮ እንትን ነው የሚያበረታታን። አሁን ለምሳሌ ይሄንን በተወሰነ መልኩ በደንብ እያያችሁ ሼር እያደረጋችሁ ላይክ እያደረጋችሁ ካበረታታችሁን እኛ ደግሞ ከዚህ በላይ እንድንሰራ ሞራልን ፍላጎትም ይኖረናል እና ስለዚህ ይሄንን ይመስላል። አብሽሩ። እናንተንም ያው በዱአ አለሁኝ። እዚህ ትንሽ የነሱ ብዙም ስለ ዲቨርሲቲ ስለማያውቁ ነው። እኔ ግን ወደፊት በተግባር ያው ሙያ ያላችሁ እውቀት ያላችሁ ጋር ሆኜ አንድ ጊዜ እንደው በቃ ችግር የለውም እናያለን ወደፊት። እኔ ያው አብሽሩ። ለማንኛውም በርቱልኝ። በጣም እናመሰግናለን እናንተንም ስለምታበረታቱን። እኛም ደግሞ ኢንሻአላህ የእናንተ ፍላጎት የፈለጋችሁትን ለመታዘዝ ለማሳየት በቃ ጥሩ ጥሩ ነገሮችን እንድታዩ እንድትሰሙ እናደርጋለን እና ይሄን ይመስላል። እናመሰግናለን። በርቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስደት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ እንግዲህ ውድ እህቶቼ መጥተው አስደስተውኛል፣ ደስ ብሎኛል ስለመጡልኝ ማለት ነውና አብረን ሆነን ደግሞ እንደዚህ ለምናደርገው በጣም ደስ የሚል ነው። እኔ በኔ በኩል እውነት በጣም ነው ደስ ያለኝ ማሻአላህ ሊሆን ማለት ነው እና አበረታቷት። ስደት ይሁንም ሁላችንንም ላይክ ያረጋችሁ አበረታቱን። ያው እንግዲህ አበረታቱን ስንል ብዙ እንትን እንዲያንገፋፋችሁ ያው እናንተ ታውቃላችሁ እርግጥ ማለት ነው። ግን ቪዲዮውን ስትጀምሩት ላይክ ብታረጉት በዛን ሰዓት ዩቲዩብ ለሌላ ሰው ሸር ስለሚያደርግልን የእናንተ ላይክ ለኛ ጥቅም ነው፣ ለእናንተ ደግሞ ምንም የሚያጎዳው ነገር የለም እና ስደት ይሁን ላይክ አርጉላት። ፋፊዬንም መንሱራዬንም እንግዲህ ጦይባ ሚዲያንም ሁላችሁንም ላይክ እያረጋችሁ ሁላችንንም አበረታቱ እንላለሁኝ። አመሰግናለሁ። ንጫን ዋራው ወሬ ሲበዛ ጥሩ አይደለም። እናመሰግናለን። በሌላ ቪዲዮ ደግሞ እንገናኛለን ኢንሻአላህ። ከታም በኋላ ግንኙነታችን ይቀጥላል። ደግሞ ቀጣይ እንደዚሁ እንገናኛለን ወይ በአጭር ጊዜ እንደዚሁ ወይንም በሳምንት እንደዚሁ እንገናኛለን ኢንሻአላህ። ዋናው ሀገራችን ሰላም ያደርግልን፣ በያለንበት ሰላም ያድርገን። ሰላማችሁ ዝት ይበል። ስለምታበረታቱ ስለምታገዙ ከልብ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሪሞት አይታነሽ አይ